በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያዊው ጻድቅ አቡነ አባለ ክርስቶስ ዘደብረ መድኃኒት። ጻድቁ አቡነ አባለ ክርስቶስ ከአባታቸው ቅዱስ አቃርዮስና ከእናታቸው ቅድስት ታውክልያ በ8ኛው ክፍለ ዘመን በየካቲት 1910 ዓ.ም በአክሱም ከተማ የተወለዱ ጻድቅ ሲሆኑ ከሰውነታቸው መሃል ዲካባ፣ ማርቲያስ፣ ክስቢኤል የሚሉ ህቡዓን የሥላሴ አስማት ተጽፎላቸው የተወለዱ ጻድቅ ናቸው። በዚሁ መሠረት ከጻድቁ አቡነ ጰንጠሌዎን በ32 ዕድሜያቸው ምንኩስናን ከተቀበሉ በኋላ ጽላትን ለ24 ዓመት ያህል እያጠኑ ከቆዩ እንደ ሌሎቹ ቅዱሳን ዛሬ ገዳማቸው በሚገኝበትና አጽማቸው ካረፈበት ገዳማቸው ተጋድሎን በፈጸመ ከፈጣሪያቸው በታኅሳስ 19 ቀን ቃል ኪዳን ተቀብለው በ332 ዕድሜያቸው ያረፉ ኢትዮጵያዊ ጻድቅ ናቸው። ቃል ኪዳናቸው ዝክርን የዘከረ ስምህን የጠራ እስከ 24 ትውልድ ምሬልሃለሁ አላቸው። ስምህን በመጥራት የተራቡትን ያበላ፣ የተጠሙትን ያጠጣ፣ የታረዙትን ያለበሰ፣ ለቤተ ክርስቲያንህ የተለያዩ ምጽዋትን የሰጠ እስከ 28 ትውልድ አድነዋለሁ አላቸው። ማየ ጸሎትህንም ጸበልህን የተጠመቁ የታጠቡ እስከ 27 ትውልድ አድነዋለሁ አላቸው። ገዳምህን ለመሳለም ለመሳም አስበው ያልተሳካላቸው 26 ትውልድ አድነዋለሁ አላቸው። ቤተ ክርስቲያንህን የሠራ በመንግሥተ ሰማያት እስከ 33 ትውልድ የብርሃን ማደሪያ እሠራለታለሁ አላቸው። ዝክርህን መታሰቢያህን ሊያደርግ ብሎ ያሰበ ነገር ግን በተለያየ ምክንያት ሳይሳካለት የቀረ እስከ 25 ትውልድ አድነዋለሁ አላቸው። በገዳምህ በየዓመቱና በየወሩ ቅዱስ ቁርባን የተቀበለ እስከ 35 ትውልድ አድነዋለሁ አላቸው። መጽሐፍን የጻፈ ያነበበ የተረጎመ የሰማ እስከ 28 ትውልድ አድነዋለሁ አላቸው። ይህች የምታርፍባት የነበረች ድንጋይ የመካናትን ማኅፀን ፈታ ልጅ ትሰጣለች አላቸው። ሰውነታቸው በተለያዩ ሕመሞች በሽታዎች የተያዙ ዓለቱን ቤተ ክርስቲያኑን በምትፈለፍልበት የነበረች በትርህ ታሽተው ይድናሉ በማለት በማይሻር ቃሉ ይህን ቃል ኪዳን ገብቶላቸው በክብር ወደ ሰማይ አረገ። ገዳሙ ከአክሱም ወደ ማኅበረ ጻድቃን ደጌ 17 ኪሎ ሜትር ተጉዘው ማኅበረ ጻድቃን ደጌ ከተማ ላይ እንደደረሱ ወደ ግራ በመገንጠል 25 ኪሎ ሜትር እንደተጓዙ ጠላ በምትባል ትንሽ ከተማ ወይም ቀበሌ ሲደርሱ ገዳሙ አስደናቂ በሆነ አቀማመጥ ከሚያስደንቅ ሸለቆ ከዓለት ተፈልፍሎ የተሠራ ጥንታዊና ታሪካዊ ባለቃል ኪዳን ገዳሙን ያገኙታል። በገዳሙ በየዓመቱ ታኅሳስ 19 ቀን የጻድቁን በዓለ ዕረፍት፣ የካቲት 19 ቀን የጻድቁ በዓለ ልደታቸው፣ አበይት በዓላት ብዙ ምዕመናን በተሰበሰቡበት በታላቅ ድምቀት ይከበራል። ጻድቁ ገድለኛና ተአምረኛ በመሆናቸው በእሳቸው እጅ ከዓለት ተፈልፍሎ የተሠራ ቤተ መቅደስ፣ ቅኔ ማኅሌት፣ ምቋም፣ ሰዓታትና ቤተ አንድነት በገዳሙ ውስጥ ይገኛል። የሚያርፉባት የነበረችው ድንጋይ እብነ ሕይወት ተብላ እንድትጠራና የመካናት ማኅፀንን ፈታ ልጅ እንድትሰጥ ቃል ኪዳን የተሰጣት ድንጋይና ቤተ መቅደሱን የሚፈለፍሉባት የነበረች በትረ ትምህርት ለምስክርህ ያህል እስካሁን ብዙ ሕሙማንና መካናት እየተፈወሱ በገዳሙ ውስጥ ይገኛሉ። በገዳሙ ካሉ ቅርሳ ቅርሶች ከ1000 ዓመት በላይ ዕድሜ ያላቸው መዛግብተ እክል፣ ጎተራዎች፣ ሰፌዶች፣ ከሸክላ የተሠሩ ጽዋዎችና ጋኖች በአስገራሚ ሁኔታ እስካሁን በገዳሙ ውስጥ ተጠብቀው ይገኛሉ። እንዲሁም በገዳሙ ውስጥ የሚገኙ 2 አይነት ጸበል ማለትም መጀመሪያ ወደ ገዳሙ ሲገቡ በመስቀላቸው ባርከው ከዓለት ያፈለቁት ማየ ጸሎትና በዕረፍታቸው ቀን ከመቃብራቸው ከቤተ መቅደሱ ውስጥ የሚመነጭ ማየ ጸሎት ብዙ ሕሙማንን እየተፈወሱበት የሚገኙ ታሪካዊ ገዳም ነው። የአባታችን አቡነ አባለ ክርስቶስ ረድኤት በረከታቸው ይደርብን፣ በቃል ኪዳናቸው ይማሩን ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።